السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. زاري إن شاء الله ترى درجي ابن جرير الطبري እንግዲህ ሱረቱል በቀራ ላይ عليها علو ملك وسلطان لا علو انتقال وزوال ብለው እሳቸው ላይ የሚቀጥፉባቸውን እሳቸው ለኢልዛም ያመጡትን ግን እነሱ አይ አቋማቸው ነው ብለው አህባሾች የሚቀጥፉባቸው ወይ ደግሞ የስልጣን የበላይነት ነው ብለዋል ኢብኑ ጀሪር ብለው የሚቀጥፉባቸውን ኢንሻአላህ በመረጃ አሳያቸዋለሁ። እሺ በመረጃ አራት ወሳኝ ፖይንቶችን አነሳላቸዋለሁ። በእነዚህ አራት ወሳኝ ፖይንቶች ነጥቦች አላህ ኢብኑ ጀሪር አቋማቸው ከአርሽ በላይ ነው እንጂ علو ملك وسلطان እንዳልሆነ ታውቃላችሁ። طيب إن شاء الله قطعاون وده تفسيراتشو النجوا شير أدرجو بارك الله فيكم. طيب تفسير الطبري سورة البقرة هيا زت أنيون آية أسمى الكتو الله سبحانه وتعالى هو الذي خلق لكم ما في الأرض جميعا ثم استوى إلى السماء فسواهن 7 سماوات يميلون يهن آية سيفسروا هو الذي يعني الله سبحانه وتعالى خلق لكم ما في الأرض جميعا بمدر لون هو اللي يفتر الله ثم استوى إلى السماء كزام ولا سماوات كف دال الله سبحانه وتعالى يهن المياسايون ثم استوى يميلون سيفسروا كلاي يستوى ترجم بلو يتلاقي ترجم يستوى بلو كاسكمتو بحالا وأولى المعاني قالوا هيا وكذي تكتاتل عندنا حجة عرفت بياتشوا ولا عندنا ابن جرير الطبري وأولى المعاني بلو ከላይ የተለያዩ ዝርዝሮችን የስቲዋ ብለው ተቀጣጨ ሊመጣ ይችላል። የተለያየ ከላይ ከጠቀሱ በኋላ ከላይ ከጠቀስኳቸው የተሻለው ብለው ይመረጡት አቋም አንደኛ መልስ ነው እየነገርኳቸው ያለው ኢብኑ ጀሪር አቋማቸው ያኒ ተሾመ እንዳልሆነ ወአውለ المعاني የተሻለው ንግግር በቀውል الله جل ثناؤه የአላህ Subhanahu Wa Ta'ala ንግግርን አስመልክቶ የተሻለው ትርጉም ብለው ያስቀመጡት ምንድነው ثم استوى الى السماء فسواهن የሚለውን ይህንን አያ ሲፈስሩ ያስቀምጡ የመረጡት ምንድነው? ተቆጣጠረን የመረጡት ወይንስ ተሾመን የመረጡት? ምንድነው የተመረጡት? አላ عليهن وارتفع ያያችሁ አላህ ከአርሹ በላይ ከፍ አለ። ይሄንን የመረጡት ይሄው አላ عليهن وارتفع አላህ ከአርሹ በላይ ከፍ አለ። ይሄው የመረጡት አቋም እዛው ሱረቱል በቀራ ላይ ማለት ነው። فدبرهن بقدرته የሚለው فسواهن የሚለውን ሲፈስሩ ምን አሉ? ይሄን በደንብ ልብ በሉ። فسواهن ለሚለው ደግሞ ምን አሉ? فدبرهن بقدرته አላህ በኃይሉ አስተናበራቸው። وخلقهن 7 سماوات 7 ሰማያትን አድርጎ ፈጠራቸው። አላህ 7 ሰማያትን ፈጠራቸው። ኢዘን ምንድነው የመረጡት አቋም? ያኒ على عليهن وارتفع ያሉት እንጂ ተቆጣጠራል አሉ ተሾማል አሉ ምን አላሉ? አንደኛ ያዙልኝ ይዛችሁልኛል አይደለም እንዴ? طيب እንቀጥል። ወላ አጀቡ አሉ። አሁን ደግሞ ሁለተኛውን ነው እየነገርኳችሁ ያለው። አንደኛው የመረጡት አቋም على عليهن وارتفع የሚለውን እንጂ ተሾመ ተቆጣጠረ ምናምን ብሎ አይደለም የመረጡት። ሁለተኛው እዛ ወላ አጀቡ አሉ። ተመልከቱ ሁለተኛ መልሳችን በጣም ይገርመኛሉ በጣም ይገርማል አሉ። ሚመን አንከረ المعنى المفهوم ሚመን አንከር የሚያወግዝ ሰው በጣም ይገርማል አሉ። ተመልከቱ ይገርማል ይደንቃል። ማን ሚመን አንከረ የሚያወግዝ ሰው ምን የሚያወግዝ ሰው? معنى المفهوم የታወቀውን ሀያ መፍሁም የሆነውን የታወቀውን ትርጉም የሚያወግዝ ሰው ሚን ከላም العرب ከአረብኛ ከላም ቋንቋ ላይ ያኒ ታዋቂ የሆነ የሚታወቅን ነገር የሚያወግዝ ሰው ይገርመኛል አሉ። ተመልከቱ في تأويل قول الله يا الله ንግር አስመልክቶ በዚህ ፍቺ አስመልክቶ ምን የሚለው ثم استوى الى السماء የሚለውን አስመልክቶ الذي هو بمعنى العلو والارتفاع ደገሙት እዚህ ጋር ያያችሁ ثم استوى الى السماء የሚለው ትክክል የታወቀው ምንድነው? هو بمعنى العلو والارتفاع علو የበላይ መሆን والارتفاع ከፍ ማለት ይሄንን ትርጉም የሚያወግዝ ሰው ይገርመኛል አሉ እንጂ ተቆጣጠራል አሉ ይስተውላል አሉ። ተመልከቱ በደንብ ሁለተኛው ነው እየነገርኳችሁ ያለው። ምን ፈርቶ ነው ይሄንን ማያሰብተው? ከአላህ ከአርሽ በላይ ነው የማይለው ምን ፈርቶ ነው? ሀረበን ሸሽቶ ነው አሉ عند نفسه ነፍሱ ዘንድ من ايلزمه بزعمه በምን አላህ ከአርሽ በላይ ነው ካልኩኝ على وارتفع ካልኩኝ ብሎ ፈርቶ ምን ፈርቶ اذا تاوله بمعنى المفهوم يعني مفهوم በሆነው على وارتفع ብሎ ማለት مفهوم ማለት على وارتفع ነው። على وارتفع ብዬ ከፈሰርኩኝ ብሎ ፈርቶ ምን ይዝብኛል ብሎ ايكون انما على وارتفع اوكي እሺ على وارتفع ካልኩኝ بعد ان كان تحتها አላህ ከአርሹ በላይ ከፍ አለ على وارتفع ካልኩኝ መጀመሪያ ከታች ነበር እንዴ? ታዲያ መጀመሪያ ከታች ነበር እንዴ መባልን ፈርቶ على وارتفع የሚለው معنى المفهوم የሚያወግዝ ሰው ይገርመኛል አሉ። ልብ በሉ አያችሁ ይገርመኛል እያሉ ነው ኢብኑ ጀሪር እየተናገራሉት። አጂብ ነው በጣም ይገርማል። ማንም ይገርመው على وارتفع አላሰብትም ማለት ለምን ሲባል ከመጀመሪያ ከታች ነበር እንዴ ይባላል ብሎ ፈርተዋል። ኢብኑ ጀሪር ምን እያደረጉ ነው ማለት አትፍሩ እያሉ ነው። አያችሁ ከታች ነበር እንዴ መጀመሪያ መባልን አትፍሩ አስብቱ እያሉ ይገርመኛል። እንደዚህ ስለምን አታሰብትም?
ገረማቸው ኢብኑ ጀሪር እንዴ ለምን አታሰብት መጀመሪያ ከታች ነበር መባልን ትፈራለህ እንዴ እንደማለት ነው ገባችሁ አይደል ሁለተኛ መልስ አያችሁ ስለዚህ እኛ አላህ ከዓርሽ በላይ ነው ስንል መጀመሪያ ከታች ነበር እንዴ መባልን አንፈራ አላሁ አለም አናቅም የት እንደነበር ነገር ግን ሰባት ምድር ከፈጠረ በኋላ ልክ እንደ ኢብኑ ጀሪር እንዳሉት አላህ ከዓርሽ በላይ ከፍ አለ ከዛስ ኢላ አንተ አወለሁ አሉ ይሄው እስከሚተረጉመው ድረስ ቢል መጅሁል በሆነ ባልታወቅ ግልጽ ነው አይደለ በማይታወቅ እስከሚተረጉም አይ አላህ ተፋካልኩኝማ ከታች ነበር ይባላል ብሎ ምሳሌ ተቆጣጠረ ምናምን ተሾመ እያለ መጅሁል በሆነ እስከሚፈስረው ድረስ ሚን ተእዊልህ ሙስተንከራ በተወገዙ በሆኑ ተእዊል እስከሚያደርገው ድረስ አሉ ثم لم ينجو አይ ከታች ነበር እንደ መጀመሪያ እባላለሁ ብሎ ይሄንን ቢሸሽ ለም የንጁ መቼም ነጃ አይወጣም አሉ ሁለት ሰጥቻቸዋለሁ አይደል እንዴ ተከታተሉ አሁንም ሐረበን ሚማ ሐረበ ሚንሁ ከሸሸበት እኮ ነጃ አይወጣም ምሳሌ አላወር ተፋካልኩኝ ከታች ነበር እንደ ይባላልው ካለ ምሳሌ ይስተዋ በሌላ ቢተረጉመው በተቃራኒው እንይዘዋለን ማለት ነው አሁን ኢልዛም ጀመሩ አያችሁ ኢልዛም ነው ልብ በሉ فإن زعم كموجته أن ذلك ليس بإقبال فعل مثالي عفوا يزللكوا تعالى مثالي زعمت تموجته له أن تأويله يعني تأويل قوله يا الله سبحانه وتعالى ترجمه أسمعكم من الميلو استوى الميلو ما عرفنا زعمت موجته لنا تناجرها لنا من تبلو أقبل تكتأج أنا بلو كفسر مثالي عارف هولتون كلا يزولي أيوة تكتأج بلو كفسر ولا أفكان مدبرا إنه على نار አያችሁ ይስተዋ የሚለው ለብዙ ትርጉም ይመጣል ስለዚህ እኔ አቅበለ ነው ምለው ካለ አፈካነ ሙድቢራን እሺ መጀመሪያ አላህ ጀርባ يعني ወደሱ አልዞረም ነበር እንለዋለን አኒ ሰማይ ከሰማያት አላህ Subhanahu Wa Ta'ala ወደ እነሱ መጀመሪያ አልተቀጣጨም ነበር እንዴ እንለዋለን ተቀጣጨ ብሎ ከፈሰረው ማለት በተቃራኒው እንይዘዋለን አሉ فاقبل اليها ከዛስ فإن زعم كموجت أن ذلك ليس بإقبال فعل ይሄኮ የድርጊት ሳይሆን يعني ولكن يقبل التدبير የማስተናበር የሆነ መቀጣጨት ነው የተቀጣጨው ብሎ ካለ ቂለ እንለዋለን አሉ አያችሁ ይሄ ምንድነው ኢልዛም እያደረጉት ነው ሰውየው እንዲህ ካለ እንዲህ እንለዋለን እንዲህ ካለ እሺ እንዲህ በላ እያሉ ኢልዛም ነው እንጂ አቋማቸው አይደለም አቋማቸው ማየው ከላይ ተናግረዋል ቂለ ይባላል ለሁለሱ فكذلك فقلها እንደዛ ከሆነ በላ على عليها علو وملك وسلطان لا علو والانتقال وزوال اوكي ከዛስ ثم لم يقل في شيء አያችሁ ثم ብለዋል አልጨረሱትም ንግግራቸው አላለቀም ግን ምን አሉ እዛቸው ጋር يعني فقل እንደዚህ በል እንለዋለን ምን على عليها በሷ ላይ ከፍ አለ ታዲያ በላ علو وملك وسلطان የስልጣንና የንግስና የበላይነት ነው لا علو والانتقال وزوال የመዘዋወርና ከአንድ ቦታ ወደ አንድ ቦታ የመዘዋወር የኢንተቃል የማድረግ አይደለም በል እንለዋለን አሉ እንደዚህም ብትል ثم ይሄው አያችሁ አላለቀም አረፍተ ነገራቸው ثم አሁንም ቢሆን አሉ ለየቁል في شيء ምንም ነገር አይልም في ذلك قولا በዚህ ንግግር ላይ إلا ألزم في آخر مثله መጀመሪያ እንደያዝነው ኢልዛም እንዳደረግነው አሁንም ኢልዛም እናደርገዋለን ምንም ቢልም ምሳሌ ዑሉ ወሙልክ ወሱልጣን ቢልም እሺ መጀመሪያ አላህ ሙልክ ሱልጣን አልነበረውም እንዴ ብለን ኢልዛም እናደርገዋለን እያሉ ነው ለኢልዛም ነው እንጂ ያመጡት እዚህ ጋር ኢብኑ ጀሪር አቋማቸው ሆኖ አይደለም ለዚህም ብዙ መረጃዎች አሉ አንደኛ ከላይ ነገርኳችሁ يعني ምን ብለዋል ወአውለ المعاني على وارتفع አላህ ከዓርሹ በላይ ነው ብለዋል ከፍ አለ እንጂ ያሉት የመጀመሪያ ምንድነው ዑሉ ወሙልክ ወሱልጣን አላሉም አንድ ሁለተኛስ ኢልዛም ነው ከታች ያመጡት ይሄው ثم እያሉ ነው አላለፈም አረፍተ ነገራቸው አላለቀም ثم لم يقل في شيء ምንም ነገር አይናገርም ዑሉ ወሙልክ ወሱልጣንም ቢልም من ذلك قولا إلا ألزم في آخر مثله በሱ ተቃራኒ እንይዘዋለን በሌላኛው እንይዘዋለን ብለው ተናገሩ ከኔ ጋር ናቸው አይደለም طيب እንቀጥል ዋና ደግሞ መረጃው ምንድነው ኢብኑ ጀሪር አጠበሪ ዑሉ ሙልክ ወሱልጣን ላ ዑሉ ወንተቃሊ ወዘዋል ነው ይሄን አቋማቸው የሚላችሁ ሰው ትልቅ ኢልዛም የምታደርጉበትን ነገር ልንገራችሁ ከኔ ጋር ኢንተርቪው ባረከላሁ ፊኩም እሺ ላ ثم لم يقل في شيء ይሄው ثم አላለቀም አየ ንግግራቸው ثم لم يقل في شيء ምንም አሁንም ሊናገር አይችልም من ذلك قولا الا ألزم في آخر مثله በሌላኛው እንይዘዋለን ዑሉ ሙልክ ወሱልጣን ቢልም አያመልጥም ብለው ኢልዛም እያደረጉት ነው ولولا أن كرهنا እያሉ እንግዲህ يعني طالة الكتاب كتابው እንግዲህ ማርዘም ይሆንብናል ብለን እንጂ በደንብ እናብራራው ነበር ይላሉ ዋናው አራተኛ መጨረሻ ሶስተኛ ኢልዛም ነው አልኳችሁ አራተኛው እታች ወረዳው ይሄው ኢብኑ ጀሪር እዚህ ጋር ዋና በቃ አህባሾች መቼም ይሄን ጥያቄ አይመልሱት እሺ የኢብኑ ጀሪር አጠበሪ አቋም ዑሉ ወሙልክ ወሱልጣን ነው ካለ አንድ ሰው ዑሉ ወሙልክ ወሱልጣን ለዑሉ ወንተቃሊ ወዘዋል የኢብኑ ጀሪር አቋም ካለ قال ابو جعفر ይላሉ ይሄው አቡ ጃዕፈር እንደዚህ አለ ምን አለ وإن قال لنا قائل
አንድ ተናጋሪ ካለን ወይ ደግሞ ጠያቂ ከጠየቀን ምን ብሎ አኽቢርና ዐን ኢስቲዋኢ ላሂ ጀለ ተናኡ እስኪ ስለ አላህ ኢስቲዋ ንገረን ወይ ደግሞ እነሱ ምሳሌ ዑሉወ ሙልክ ወሱልጣን ካለ አህባሹ ኦኬ የአላህ ዑሉወ ሙልክ ወሱልጣን የተገኘው ኢለ ሰማኢ ከሰማያት በላይ አላህ ከፍ ያለው ዑሉወ ሙልክ ወሱልጣን የተገኘው ካነ ቀብለ ኸልቂ ሰማይ አም ባዕደሁ ሰማያት ከመፈጠሩ በኋላ ነው ወይስ ሳይፈጠር በፊት ነው ብሎ ከጠየቀን አሉ ብሎ ከጠየቀን ቂለ እንለዋለን ባዕደሁ በኋላ ነው እንለዋለን አሉ። እኛ ኢስቲዋን የምናሰርተው አላወርተፋ የሚለው ባዕደሁን የተገኘው አዎ ሰባት ሰማይ ከተፈጠረ በኋላ አላህ ከአርሹ በላይ ከፍ ያለው ቁርአኑም እንደነገረን። እናንተ ግን ዑሉወ ሙልክ ወሱልጣን የኢብኑ ጀሪር አቋም ካላችሁ طيب የአላህ ዑሉወ ሙልክ ወሱልጣን የተገኘው ሰማይ ከተፈጠረ በኋላ ነው እንዴ? የአላህ ስልጣን ከፍ ያለው ሰማይ ከተፈጠረ በኋላ ነው? አያችሁ ኢልዛም ታደርጋችኋላችሁ። ባዕደሁ ብለዋል እዚህ ጋር ኢብኑ ጀሪር በኋላ ነው ብለዋል። ስለዚህ የኢብኑ ጀሪር አቋም ኢስቲዋ የሚለው ዑሉወ ሙልክ ወሱልጣን የንግስና የስልጣን ነው ካላችሁ ባዕደሁ የሚለውን ፈስሯ። ሰማያት ከተፈጠረ በኋላ ነው ወይንስ ሳይፈጠር በፊት ብሎ ካለን ቂለ ባዕደሁ ሰማያት ከተፈጠረ በኋላ ነው እንለዋለን። ስለዚህ የአላህ ዑሉወ ሙልክ ወሱልጣን የተገኘ ሰማያት ከተፈጠረ በኋላ ነው እንዴ? ይሄ ደግሞ ወደ ኩፍር የሚያስገባ ንግግር ነው። ኩፍር ነው ይሄ። የአላህ ስልጣን የተገኘው ሰማያት ከተፈጠሩ በኋላ ነው። ነዑዙ ቢላህ ወቂላ አዩሰውየሁና ሰብዐ ሰማዋት ግልጽ ነው አይደለም? ስለዚህ ቂለ ባዕደሁ ብሏል። ይኸው በኋላ ነው ብሏል። ምን ሳያደርጋቸው ሳያስተካክላቸው በፊት በኋላ ነው ብሏል። ኢዘን يعني يا ابن جرير الطبري قام يهنا بارك الله فيكم هذا والله أعلم.